እንኳን ያለ ርህራሄ ያጠፋል። እንደዚህ እንዳትለኝ፣ ስለ ልጅ አፍህን ሞልተህ እንደዚህ እንዳትለኝ። ትሰማኛለህ አይደል? አንቺ ነሽ ለእኔ እንዲህ አይነት መልስ መልሽልኝ። ነፍሴን ልታጠፋ ትችላለህ። የፈለግከውን በደል ፈጽም፣ ልጄን ግን እንዳትነካ። እኔ ባልመጣ ኖሮ ትሁት ልጇን አታ ነበር። እናትና ልጅን መነጣጠል እንደሆነ ለምዳችሁታል። ምን ግን ሁለታችሁም የእጃችሁን ታገኛላችሁ። ናቲ፣ የምታወራው ነገር ምንም አልገባኝም። ቤቲ፣ በሚገባ ተግባብተናል። ገብቶሻል? ገብቶኛል። አለሜ አንተ ጋር እንዳለች አውቃለሁ። አለም ምን ማለት እየቀለድኩ አይደለም። እሷን ትሰጠኛለህ፣ ትሁትና ልጇን እሰጥሃለሁ። ይኸውልህ ወደ ሳይሆን በግድ ትሁትና ልጇን በሰላም ትለቃቸዋለህ። የልጅ ማስፈራሪያ አታምጣ። ማስፈራሪያ አልከው ይሆን ግን አንተ ምታምኑ በየደቂቆ ሽጉጥ አሁን ልደራደር ነው የመጣሁት። ቆይ ባልደራደር እኔ ተጎጂ እመስልሃለሁ? ታዲያ እኔ እጎዳለሁ? አቤት ጉድህ ብዛት ነው። አሁን ህግ ቢጠይቅ በስንቱ ነው የሚጠይቃል? እያስፈራራኝ ነው። አለሜን እዚህ እንድታመጣት ፈልጌ ነበር። አዎ በጣም እርግጠኛ ነኝ። ትምጣና ልጇን ታገኝ። ለአንተ በጣም ደስ ብሎኛል። አንተም ደግሞ ልጄ እንደምታድንልኝ እርግጠኛ ነኝ። በጣም አመሰግናለሁ ትሁቴ። ፍራት ምንድን ነው? አባዬ በሩ ጋር ደርሰናል የሚለኝ። ወይኔ ጉዴ! ናቲ በስተመጨረሻም ከእናቱ ከአለምዬ ጋር ማለት ነው በአካል ተገናኝተዋል። እጅግ በጣም ደስ የሚል ነበረ። ትሁትም ይህን ሁሉ መስዋዕት ነገር ስትከፍል የነበረችው ልጇንም እስከ ማሳዝ ድረስ እሷም እንደዚህ ስትሰቃይ የነበረችው በስተመጨረሻም እንግዲህ ናቲና እንዲሁም ደግሞ አለምዬ በአካል ተገናኝተዋል ማለት ነው። እጅግ በጣም ደስ የሚል ነገር ነው። በነገራችን ላይ ከዚህ በፊት እንግዲህ ትሁት በጣም መልካም ነገሮችን እያንዳንዱ በሄደችበት ስትሰራ ነበረ ማለት ነው። ስለዚህ አሁንም ይህንን መልካምነቷን ቀጥላለች። ትሁት እንግዲህ ተከታታይ ድራማ ከመጀመሪያው ጀምራችሁ የምታዩት ማለት ነው ሁላችሁ ማለት ነው የትሁትን ነገር ወይንም ደግሞ የትሁትን መልካም ነገር ማለት ነው ሁላችሁም አይታችሁ መመስከር ትችላላችሁ። በስተመጨረሻም ሁኔታው አላማረኝም ምንም ያክል ማለት ነው በቤተሰቦቿ ቢዝትባት አቶ ገዛይ ማለት ነው አለምዬን ካላመጣሽ አለምዬን በእጅ ካላስረከብሽ ልሽን ብቻ አይደለም ገና ቤተሰቦችሽን እጨርሳለሁ፣ ልሽን ራሱ እጨርሳታለሁ፣ ለልጄ ለራሴ ራሱ ለናቲ አራራም በማለት እንግዲህ ሲናገር የነበረው አቶ ገዛኝ እሱ እንደዚህ እየዛተባት እየተናገራት ማለት ነው። በስተመጨረሻም የግድ እናንተ መገናኘት አለባችሁ በማለት እንግዲህ ትሁት ማለት ነው እናትና ልጅ እንዲገናኙ በጣም ብዙ ነገሮችን አድርጋለች ማለት ነው። አለምዬም ልጄን ማግኘት እፈልጋለሁ፣ ልጄን ካላገኘው ራሴን አጠፋለሁ በማለት በስተመጨረሻም ትዕግስቷና እንዲሁም ደግሞ ስጠብቀው የነበረውን ነገር እኔ ልጄን ሳላየው መሞት በፍጹም አልፈልግም፣ ስለዚህ እባካችሁ ከልጄ ጋር አገናኙኝ በማለት እንግዲህ በስተመጨረሻም ናቲና እንዲሁም ደግሞ አለምዬ እንዲገናኙ ሆኗል ማለት ነው። አቶ ገዛኛ ሁሌ እንግዲህ አባባን በማናገር ላይ ይገኛል። እንደራደር፣ እኔ እናንተ ከተደራደርነ እንስማማለን በማለት በምንድን ነው የምንደራደረው? እኔ አለምዬ የምትላት ነገር እኔ ምንም የማቀው ጉዳይ የለም። ቆይ አንተ ግን ስንት ሚስት ነው ያለ? በማለት እንግዲህ አባባም አቶ ገዛኸኝን ጠይቆት ነበረ። አቶ ገዛኝ እሱን አንተ አይመለከትም፣ ግን ደግሞ እንደራደር አንተ አለምዬን ትሰጠኛለህ፣ ሲቀጥል ደግሞ እኔ ትሁትን ከነ ልጇ እሰጥሃለሁ በማለት እንግዲህ ለአባባ ይነግረዋል። ቆይ ግን አንተ ስንት አይነት ወንጀል ነው የሰራኸው? በየትኛውስ ነው የምትከሰሰው? ለምንድን ነው እንደዚህ መጥፎ ነገሮችን የምትሰራው? እኔ ምንም የምደራደረው ነገር የለም፣ ትሁትም ከነ ልጇ ትለቃታለህ፣ ግዴታ ነው በማለት እንግዲህ አባባ መናገር ያለባቸውን ነገር ተናግረዋል ማለት ነው። አቶ ገዛኸኝ እንግዲህ አሁን ላይ በጣም የተማመነበት ጉዳይ እንዲሁም ደግሞ አለምዬ ማለት ነው እንደሚያገኛት እንዲሁም አቶ ገዛይ ማለት ነው እንደማይታሰር እና እስር ቤት እንደማይገባ እርግጠኛ ሆኗል። የደከመው ነገር እንግዲህ አሁን ላይ ማለት ነው በተለይ አቶ ገዛኸኝ ፖሊሱን በማግኘትና እንዲሁም ደግሞ የፖሊሱን ፍላጎት በማወቅና በማነጋገር 500,000 ብር እሰጥሃለሁኝ፣ ስለዚህ ከኔ ጋር እንስራ በማለት እንግዲህ እያንዳንዱ ናቲ መረጃ የሰጠውን ስለ አቶ ገዛኸኝ የሚሰራቸውን ወንጀሎችን
አጠቃላይ ግፎችን የሰራውን በሙሉ ማለት ነው እንዲተውለትና እንዲሁም ደግሞ ገንዘብ እንዲሰጠው አስማምቶት ነበር ፖሊሱን። ግን ደግሞ ፖሊሱ አንተ በጣም ብዙ ወንጀል ነው እየሰራኸው፣ ስለዚህ ለወንጀሉ መጠን ደግሞ ይህ ብር በቂ አይደለም በማለት ሲቀጥል ደግሞ ያው አቶ ገዛኝ በቃ አስብበትና ደውልልኝ በማለት እንግዲህ ያው ፖሊሱን ያናግረዋል ማለት ነው። በነገራችን ላይ እንደዚህ ሀቅን የሚደብቁ ወይንም ደግሞ በጥቅም ራሳቸውን የሚገዙ በጣም ነፍ ሰው እንዳለ እንግዲህ ሁላችንም የምናውቀው ጉዳይ ነው ማለት ነው። በነገራችን ላይ ድራማ ይሁን እንጂ አሁን ላይ ወቅቱ ላይ የሚሆነውና እንዲሁም ደግሞ እየሆነ ያለውን ነገር ትኝት ነገር ነው እያሳዩኝ ያለው ማለት ነው። ስለዚህ አቶ ገዛኝ ምንድን ነው ያደረገው? ይሁንን ወንጀል ሰርቶ አለምዬን በራሷ ቤት በራሷ ንብረት እንግዲህ በምትኖርበት ቤት ለ2 ዓመት ከ6 ወር ያክል ማለት ነው በአንድ ክላስ በማድረግ እሷ በጣም መጥፎና እንዲሁም ደግሞ ያበደች ሰዎቹ እንደሚጠሏት መጥፎ እንደሆነች እየነገሩ ልጇ በህይወት የለም እንዲሁም ናቲ ሞቷል፣ እሽኔ የገደልሽው ደግሞ አንቺ ነሽ በማለት እንግዲህ በጣም ብዙ የጭንቅላት ራሱ እንደው በቃ እንድታብድ አድርገዋታል ማለት ነው። እና ይህን ነገር ራሱ ከዚያ ውስጥ እንድትወጣ ናቲ በህይወት እንዳለ እንዲሁም ደግሞ አለምዬ ደህና እንደሆነ ሆነች እንዳላበደች ሰዎቹም ሲያዩት ደግሞ እንደማይፈሯት እንደሚቀርቧት በቃ ጥሩ እንደሆነች እሷ በጣም እንደምታምር በሰው እንደማታስጠላ ስትነግራትና እንዲሁም ደግሞ ወደ ራሷ እንድትመለስ ስታግዛት የነበረችው ትሁት ነች ማለት ነውና አቶ ገዛኸኝና እንዲሁም ቤቲ በጣም መጥፎ ነገሮችን ሲያደርጉ ነበሩ። ይህን ሁሉ ነገር የሚያደርጉት በራሷ ንብረት ጎበዝ ሆና ጀግና ሆና በሀቅ በሰራችው ንብረቷ ላይ ሆነው እንግዲህ እሷ በሀቅ እየሰራች እንደዚህ አይሆንም ንብረቱ ደግሞ ለልጄ አይሰጥም በማለት እንግዲህ በስግብግብነቱ ነው። በነገራችን ላይ አቶ ገዛኸኝ ማለት ነው ይብን ራሱ ልጁን የራሱን ልጅ ናቲን ራሱ ይብን አይወደውም ማለት ነውና በስግብግብነቱ እኔ ብቻ ያለኝን ነገር በልቼ ዘና ብዬ ከምድር ላይ መኖር ነው የምፈልገው፣ መጨናነቅ ምናምን ነገር የሚባል ነገር በፍጹም አልፈልግም የሚለው ማለት ነው አቶ ገዛኸኝ። ይብን ራሱ ቤቲ ልጅ መውለድ መቻል አለብን በማለት ጠይቀው ነበር የሆነ ሰዓት። በፍጹም አይሆንም እኔና አንቺ ራሱ መች ኑረን ጨረስን በማለት ነበር ሲያፌዝባት የነበረው ማለት ነው። ሲቀጥል ብወልድም ራሱ አበለዋለሁ አጠጣዋለሁ የኔ የሆነ ነገር ግን ለሱ በፍጹም አላቅምስም በማለት እንግዲህ ተናግሯል። ነገራችን ላይ አቶ ገዛኸኝና እንዲሁም ደግሞ አለምዬ የመጀመሪያ ጠባቸውን በዚህ ምክንያት ነው። እሱ በጣም ወንጀል እየሰራ ገንዘብ ያመጣል፣ አለምዬ ደግሞ በሀቅ ተግታ በመስራት ማለት ነው ጠንካራ ሴት በመሆኗ በሀቅ የምታገኘውን ነገር ደግሞ ለቤቷ ታደርጋለች ማለት ነው። እና እጅግ በጣም ጎበዝ ነበረች ማለት ነው። እና ይህን ነገሯን የእሱን ሀሳብ እሷ ስላልወሰደች እንደሱ መጥፎ ነገር ስላልተባበረችው ነው እንግዲህ አለምዬን እንደዚያ ሲያደርጋት የነበረው ማለት ነው። እና ይህ ሁሉ ወንጀል ሰርቶ አሁንም ወንጀሉ ለፖሊስ እንዳይሰጥና እንዲሁም ደግሞ በህግ እንዳይያዝ እንዲሁም የትሁትን ልጅ ራሱ ይብን ያችን ህፃን ልጅ ራሱ አግቷል ማለት ነው። እና በጣም ነፍ ወንጀሎችን ነው የሰራው። ስለዚህ ይህንን ሁሉ ወንጀል ሰርቶ አሁን ላይ የሰራውን ወንጀል በሙሉ እያንዳንዱ በማስረጃ ማለት ነው እየሰበሰበ እንዲሁም ደግሞ ራሱን አደጋ ላይ እየጣለ ናቲ የአቶ ገዛኸኝን የሆነ ነገር ማለት ነው ለፖሊስ በሚያቀርብበት ሰዓት አሁን ላይ ግን ፖሊሱ ደግሞ ከናቲ ጋር መስራቱን ትቶ ከአቶ ገዛኸኝ ጋር በገንዘብ ተገዝቶ እየሰራ ይገኛል ማለት ነው። ከዚህ በላይም በጣም ነፍ መረጃ ስላንተ ቢያገኝ ምንም አያመጣም፣ ችግር የለውም፣ መረጃ የሆነን ነገር በሙሉ ለናቲ ራሱ መስጠት ትችላለህ በማለት እንግዲህ ፖሊሱ ሲናገር አይተናል ማለት ነው። ምክንያቱም ካሰበበትና እንዲሁም ደግሞ ከንሰላሰለ በኋላ ማለት ነው እንግዲህ ሲያየው በጣም ብሩ ስላሳሰው ማለት ነው ለአቶ ገዛኸኝ ይደውልና ፖሊሱ ይገናኛል። ባልከኝ ሀሳብ ተስማምቻለሁ፣ ግን ደግሞ ብር እንድጨምርልኝ እፈልጋለሁ በማለት ለአቶ ገዛኸኝ ይነግረዋል። አቶ ገዛኸኝም እጅግ በጣም ነበር ደስ ያለው። ምክንያቱም አሁን እኔ ወደ ፈለኩት መስመር ላይ መጥተሃል፣ እኔም የፈለኩት ይህን ነው፣ በዚህ ምክንያት አንተም ትጠቀማለህ እኔም እጠቀማለሁ፣ ስለዚህ አብረን ትሰራለህ በማለት ቃል ተጋብተው እንዲሁም ደግሞ ፖሊሱ ማለት ነው ገንዘቡን ተቀብሎ ተመልሷል። እጅግ በጣም ነው የሚያናድደው። ምክንያቱም አቶ ገዛኸኝና እንዲሁም ቤቲ መያያዝ ነበረባቸው፣ መቀጣት መቻል አለባቸው።
ግን ደግሞ ትሁት አሁን ላይ እንግዲህ ራሷን አደጋ ላይ በመጣል እንዲሁም ደግሞ አለምዬ ወደዚያ ቤት ስትመለስ ምን ሊፈጠር ይችላል የሚለውን ነገር ምክንያቱም አቶ ገዛኝ ይብን ለልጁ በህይወት የለችም አርፋለች ነበር ያለው ይብን መቃብር ቦታ እስከ ማሳየት ድረስ ማለት ነው። አሁን ላይ ግን ያው አለምዬ ቀጥታ ቤት ድረስ ስትመጣ ምን ሊፈጠር ይችላል? ትሁት ራሷን አደጋ ላይ በመጣል ልጇንም አደጋ ላይ በመጣል ነው ይህን ነገር እየፈቀደችው ማለት ነው። ትሁትዬ አንቺ እኮ አደጋ ላይ ነሻ፣ ሁሌ እንዴት ነው እዚህ ድረስ የምትመጣው? እናቴ ይብን ራሱ እዚህ ቤት መሆን የለበትም ብሎ ነበር ማለት ነው። ግን ደግሞ መገናኘት ያለባቸውም ከዚህ ቤት ነው ብላ እንግዲህ ከራሷ ቤት ማለት ነው ከአቶ ገዛኸኝ ቤት እንግዲህ ቤቴ ነው ብሎ ከሚያምነው ማለት ነው አለምዬ ቀጥታ ቤት ድረስ መታለች ማለት ነው። ምን ሊፈጠር ይችላል? አለምዬና እንዲሁም ደግሞ ናቲ ለመጀመሪያ ጊዜ በአካል ከ2 ዓመት ከ6 ወር በኋላ በህይወት የለችም እናትህ ሞታለች ለተባለው እንዲሁም ደግሞ አለምዬ ልጅሽ በህይወት የለም፣ ስለዚህ አንቺ ነሽ የገደልሽው እየተባለች እንግዲህ ለልጇ ገዳይ እሷ እንደሆነች እያወሩ ጭንቅላቷን ሲያሳምኗት የነበሩት እንግዲህ አቶ ገዛኝና እንዲሁም ደግሞ ቤቲ በስተመጨረሻም አሁን ላይ ናቲን ልታገኘው አለምዬ ከች ብላለች ማለት ነው። ሆኖም በምንም አይነት መልኩ ከዚህ በኋላ ማለት ነው ምንም አይነት ስቃይ ከዚህ የበለጠ በእርግጠኝነት ከአንድ ክላስ ተዘግቶባት የምትቆይበት ወይንም ደግሞ የሚገጥማት አጋጣሚ ይፈጠራል ብዬ አላስብም። ቢፈጠርም እንግዲህ እውነቱን ባይኑ ስላየ ናቲ ሁሉን ነገር የሚወጣው ይመስለኛል። በነገራችን ላይ ናቲ በጣም ጠንካራና ጀግና ሁሉን ነገር በብልሃት የሚያደርግ ነው። ያው ሲናደድ አንዳንዴ ማለት ነው ሊቸኩል ይችላል። ግን ደግሞ አሁንም ይብን ራሱ አባቱን የሆነ በብልሃት ነገር ነው ያዘው። አንተ እኮ አባቴን ምናምን እያለ በጣም ለስለስ እያለ አቶ ገዛኸኝን ራሱ እየቀረበው ነው ያለው። ስለዚህ እያንዳንዱን ነገር ትሁትም ካለችበት ነገር ችግር እንደምትወጣ አለምዬም ከልጇ ጋር ከራሷ ቤት እንደ ልቧ የምትኖርበት እንዲሁም ደግሞ ወንጀለኞቹ ማለት ነው ለጊዜው በብር ቢሸነገሉና እንዲሁም ደግሞ የመጡትን ፖሊሶች ማለት ነው ጥቅመኛና እንዲሁም ደግሞ ለሆዳቸው የሚያድሩ ቢሆንም በእርግጠኝነት ከዚያ ውስጥ ደግሞ አንድ ሀቀኛ የሚሰራ ሰው ሊኖር ይችላል። ስለዚህ በሀቅ ከሰሩ ደግሞ በእርግጠኝነት አቶ ገዛኝና እንዲሁም ደግሞ ቤቲ ማለት ነው የስራቸውን ዋጋ የሚከፍሉበት ይሆናል። በነገራችን ላይ አንዳንዴ እውነት ትዘገያለች እንጂ መቼም ብትሆን መቼም አይመነምንም ወይም ደግሞ አይጠፋም ማለት ነው እና የጊዜ ጉዳይ ነው እንጂ አንድ ቀን እውነቱ ይወጣል ማለት ነው። ቤቲም ከአለምዬ ላይ ያደረገችው ግፍ እንዲሁም አቶ ገዛኸኝም ሲያሰቃያት የነበረው እንግዲህ እሱም ተመልሶ እንደሚሰቃይ የታለመ ጉዳይ ነው ማለት ነው። ምክንያቱም በዛ መልኩ ስለሆነ ስለዚህ አለምዬ ከዚህ በኋላ ከልጇ ጋር የምትገናኝበት ነገሮች በጣም ቅርብ እየሆኑ መጥተዋል። ከዚህ በፊትም እንግዲህ አባባንና እንዲሁም ትሁትም እናንተም የገዛኝ ሰዎች ልትሆኑ ትችላላችሁ ስትላቸው ስጠረጥራቸው የነበረውን አሁን ላይ እውነቱን የምታይና እንዲሁም ደግሞ ከነሱ ጎን እንደምትቆም የነሱ ያደረጉት ውለታም እንደሚገባት እንግዲህ ለትሁትም ለልጇም ለሁሉም ነገር ለትሁት እንደምታስብላት ተስፋ እናደርጋለን ማለት ነው። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘው።